ምዕራፍ 22ን በማየት እንጀምራለን። ምዕራፍ 22 እንግዲህ የሚናገረው ስለ ተግባራዊ ፍቅር ነው። ፍቅር በተግባር መገለጥ አለበት ነው ዋናው ነገር። ፍቅራችሁ በድርጊት የተገለጠ ይሁን። ወንድሞቻችሁን በችግራቸው ጊዜ በማገዝና የወንድሞቻችሁን ንብረት በመጠበቅ ለወንድሞቻችሁ እንስሶች በመራራት ፍቅራችሁ በስራ የተገለጠ ይሁን። ወንድምህን የምትወደው ከሆነ ለወንድምህ እንስሳ ትራራለህ። ወንድምህን የምትወደው ከሆነ የወንድምህ ጥፋት ያሳስበሃል ነው። ፊልጵስዩስ 2:4 ላይ ሐዋርያው ጳውሎስ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ይላል አይደለ? ስለዚህ ባልንጀሮቻችንን መውደዳችንን የምናረጋግጠው እወዳቸዋለሁ ብለን በአንደበታችን በመናገር ሳይሆን ስለነሱ ከፍታ የምንተጋ መሆን አለብን። የነሱ ኪሳራ የሚያስጨንቀን መሆን አለብን። የነሱ ንብረት ሲጠፋ የምንደሰት ሳንሆን የነሱን ንብረት ከጥፋት ለመጠበቅ እነሱ በሌሉበት ቦታ እንኳን የምንተጋ መሆን አለብን ማለት ነው። እግዚአብሔር የሚለው እንደዛ ነው። ወንድምህ በሌለበት ቦታ፣ ባልንጀራህ በሌለበት ቦታ እንስሶቹ ወድቀው ብታያቸው አንሳቸው። ንብረቱ ሊጠፋ አንተ እዛ ቦታ ላይ አጋጣሚ ብትገኝ ታደገለት እያለ ነው የሚነግረው። ማቴዎስ ወንጌል ምዕራፍ 22 ቁጥር 39 ላይ ጌታ እንደዚህ ያለ፣ ሁለተኛይቱም ትእዛዝ ይችን ትመስላለች አለ፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለዋ ናት አለ። ነፍሳችንን እንዴት ነው የምንወዳት? ባለፈው ወይኗ ስትለን ነበር አይደለ? ራሱን አንዳንድ ጊዜ ሰው ራሱን ራሱ ይወዳል ወይ ብዬ ጠይቃለሁ። ምክንያቱም የእግዚአብሔር ቃል ራስህን እንደምትወድ ነው ሌላውን ውደድ የሚለው እያለችን ነበርና ሰው ራሱን ራሱ በአግባቡ ካልወደደ ራሱን እግዚአብሔር እንደሚያየው አድርጎ ማየት ካልቻለ ባልንጀራውን መውደድ አይችልም። ባልንጀራውን እግዚአብሔር እንደሚያየው አድርጎ ማየት አይችልም። ለራሱ ያለው ግምት ከተበላሸበት ለሰውም ያለው ግምት እንደዛ የተበላሸ ነው የሚሆነው። አይታችሁ ከሆነ ራሱን የሚያከብር ሰው ሰውን ያከብራል። ራሱን የሚያፈቅር ሳይሆን ራሱን የሚያከብር ሰው፣ ራሱን የሚወድ ሰው ሌላውንም ይወዳል፣ ሌላውንም ያከብራል። እሱ ዲማንድ የሚያደርገውን እሱ የሚፈልገውን ነገር ለሌሎች ይሰጣል። እንዲደረግለት የሚፈልገውን ነገር ለሌሎች ያደርጋል ማለት ነው። እኔ ለምሳሌ መከባበር በጣም ነው የምወደው። አካባቢ ያሉ ያውቃሉ፣ ሰዎችን በጣም ነው የማከብረው። ለምን? እኔ ራሴ እግዚአብሔር እንዳከበረኝ ያውቃለሁ። እግዚአብሔር ሲፈጥረኝ አክብሮ በመልኩና በምሳሌውን የፈጠረኝ፣ ከዛ ደግሞ በጣም ስላከበረኝ አንድ ልጁን ልኮ ነው ያዳነኝ። ስለዚህ እግዚአብሔር እንዴት እንዳከበረኝ ስለገባኝ እኔ ራሴን አከብራለሁ። እኔ ራሴን ስለማከብር ሌሎችንም አከብራለሁኝ። ታናሽ ሆነ ታላቅ ሆነ፣ ወንድ ሆነ ሴት ሆነ፣ ሀብታም ሆነ ድሃ ሆነ፣ የተማረ ሆነ ያልተማረ ሆነ፣ በስላሴ አምሳል በእግዚአብሔር መልክና ምሳሌ እስከተፈጠረ ድረስ የኔ እምነት ተከታይ ሆነ አልሆነ ማንኛውንም ሰው አከብራለሁ። ከማንኛውም ሰው ደግሞ ኤክስፔክት አደርጋለሁ፣ መከበርን ኤክስፔክት አደርጋለሁ። መከበር በሌለበት ቦታ ላይ አልሰነብትም። እኔ ለምሳሌ ረቂቅ ታውቃለች፣ ወጣች እንደዚህ ውስጥ ነበረች፣ ቅድም ታውቃለች። መከባበር ባለፈው እየነገርኳችሁ ነበር አይደለ? ለእኔ የፍቅር መገለጫው ክብር ነው። እንደውም መጽሐፍ ቅዱሳዊ ነው ብዬ እግዚአብሔርን እንዴት በአክብሮት መውደድ እንዳለብን አይደለ? ለእግዚአብሔር ያለን ፍቅር ራሱ በአክብሮት የታጀበ መሆን እንዳለበት። በአክብሮት ካልታጀበ ልክ ከፍሪጅ ውጭ እንደተቀመጠ ምግብ ስፖይል ያደርጋል፣ ፍቅር ይበላሻል እያልኳችሁ ነበር። እና መከባበር በጣም ማተር እንደሚያደርግ እየነገርኳችሁ ነበር። እና ያንን ግን መከበርን ከሰው ስንጠብቅ መጀመሪያ እኛ ራሳችን ለራሳችን ክብር አለን ወይ? እኛስ ለሌሎች ክብር አለን ወይ? ከራሳችን እንጀምር። እግዚአብሔር እንዴት እንደፈጠረን እናውቃለን ወይ? እንዴት እንዳዳነን እናውቃለን ወይ? ዋጋችን ስንት እንደሆነ እናውቃለን ወይ? የሰው ዋጋው ስንት ነው ወዳጆች? የሰው ዋጋው ስንት ነው ካላችሁ የክርስቶስ ደም ነው። የክርስቶስ ደም ከፈሰሰለት ማለት ደግሞ ውድ ነው። ሰው በመላእክት አልተገዛም። ሰው በብርና በወርቅ አልተገዛም። ሰው እግዚአብሔር በፈጠራቸው ፍጥረቶች በየትኛውም ዋጋው አልተተመነም አይደለም። ዋጋው ብሎ እግዚአብሔር ይህንን ሰው ለመግዛት በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ አላለም ሐዋርያው ጳውሎስ? እኛ እኮ ዋጀ ማለት ገዛ ማለት ነው አይደለ? እግዚአብሔር አየንና አይታችሁት፣ አንድን ዕቃ አይታችሁት ይሄ ዕቃ 100 ብር ይገባዋል ስትሉ እኮ ነው 100 ብር ከኪሳቸው አውጥታችሁ የምትገዙት። እግዚአብሔር ደግሞ ሰውን ፈጠረው፣ በመልኩ በምሳሌው ፈጠረውና ያ የፈጠረው ሰው ሲሞትበት ሲጠፋበት ምን አለ? አይቶት መልሼ እገዛዋለሁኝ አለ። ስንት ትገዛዋለህ እግዚአብሔር ሆይ ዋጋው ስንት ነው ስትሉት በልጄ ደም እገዛዋለሁኝ አለ። ይሄ ነው የሰው ዋጋው ማለት። ሰው በዚህ መጠን ውድ ነው ማለት ነው። ስለዚህ ራሳችንን መጀመሪያ በዚህ መጠን እናውቀዋለን ወይ? በዚህ አይነት መንገድ ነው ወይ የምንረዳው ራሳችንን? ራስን ማክበር ጉረኝነት አይደለም። ራስን ማክበር ትዕቢት አይደለም። ራስን ማክበር እግዚአብሔር ለኛ የተመነውን ዋጋ አውቆ ተገንዝቦ ተረድቶ ጌታ ለኛ የሰጠውን ዋጋ እኛም ለራሳችን መስጠት ነው። እግዚአብሔር እንዳለን እንደዛው መኖር ነው። ያከበረን እኮ እግዚአብሔር ነው፣ ሰው አይደለም። ትምህርት አይደለም ያከበረን፣ ሰውን እውቀቱ አይደለም የሚያከብረው። ማንኛውንም ሰው
ከእውቀቱ ተነስተን የምናከብር ከሆነ አላዋቂዎችን እንንቃለን። ሀብቱ አይደለም የሚያከብረው፣ ድሆችን እንንቃለን። እንደዛ ካለን ሰውን የሚያከብረው አፈጣጠሩ ነው። ገና ሲጀመር ሲፈጥረው እግዚአብሔር በመልኩና በምሳሌው ፈጠረው። የሰው ጉዳይ ብቻ እኮ ነው በስላሴ ምክር ቤት የቀረበው። ሌላው ነገር ሁሉ እኮ ሄዳችሁ ስታዩት እነዚህ ታላላቅ ፍጥረታት እግዚአብሔር አለ ሆነ አለ ሆነ አለ ሆነ እኮ ነው የሚሉት። ወደ ሰው ጋር ሲመጣ ግን አለ ሆነ አይደለም፣ በስላሴ ምክር እኮ ነው ሰው የተፈጠረው። ስለዚህ ሰውን እግዚአብሔር እንዴት እንዳከበረው ስታውቁ ራሳችሁን ታከብራላችሁ። ሰውን እግዚአብሔር እንዴት እንደወደደው ስታውቁ ራሳችሁን ትወዳላችሁ። ከዛ በኋላ ነው ባልንጀራን መውደድ የሚባለው ነገር የመጣው። ለራሳችን ነገር እንኳን የማንጠነቀቅ፣ ራሳችንን የማንጠብቅ፣ ለራሳችን ግድ የሌለን፣ ለራሳችን ዋጋ የማንሰጥ ከሆንን ለሌሎች ሰዎችም ዋጋ ልንሰጥ አንችልም። ሰውን ራሱን አይታችሁት ከዛ በኋላ ለሌላው ሰው ይሆናሉ የሚለውን መናገር ትችላላችሁ። ራሱን ይወዳሉ፣ ራሱን ይጠብቃሉ፣ ራሱን ይንከባከባሉ፣ ራሱን ያከብራሉ። ራሱን የሚያከብር ሰው የሚናገረውን ነገር ያከብራል። ለምሳሌ ለተናገረው ነገር ክብር አለው። ስለዚህ መጀመሪያ ጌታ ምን አለ? ባልንጀራውን እንደ ራሱ አድርጎ ይውደድ አለ። ለሌሎች ንብረት፣ ለሌሎች ገንዘብ፣ ለሌሎች ጤንነት፣ ለሌሎች ደህንነት ከመጨነቃችን በፊት እኛ ስለ ራሳችን ያለን ነገር ምንድን ነው? አሁን ብዙ ጊዜ አይታችሁ ከሆነ ጥሩ ባልሆነ አስተዳደግ፣ ጥሩ ባልሆነ ባህል፣ ጭቆና በበዛበት አትሞስፌር ያደጉ እህቶቻችን ስለ ራሳቸው ያላቸው አመለካከት አለ እና የሆነ ቦታ ላይ በቃ በትምህርት በምናምን አልፈው ሄደው የሆነ መስሪያ ቤት አለቃ ይሆናሉ እና አለቃ ሲሆኑ ሴት እህቶቻቸውን ማስጨነቅ ይጀምራሉ። አይገርማችሁም? ለምን መሰላችሁ? እነሱ በብዙ ኦፕሬሽን፣ በብዙ ጭንቀት፣ በብዙ መገፋት መካከል አልፈው እዛ ቦታ ላይ ሲደርሱ እነሱ ከማንነታቸው ውጪ የሆነ ነገር በብዙ ልፋት እና በብዙ ጥረት አቺቭ እንዳደረጉ እና ሌላው ሰው ግን በማንነቱ ብቻ ያንን ማግኘት እንደሌለበት ያስባሉ። ስለዚህ አይገባትም ይላሉ። ሴት እህቶቻቸውን አይገባትም ይላሉ ማለት ነው እና ማስጨነቅ ይጀምራሉ። ኦፕሬስ ማድረግ ይጀምራሉ። አያችሁ፣ አብዛኛው ባህሪያችን ለራሳችን ያለን አመለካከት ነጸብራቅ። ራሱን የሚወድ ሰው በጤናማ መንገድ፣ ራስ ወዳድነትን፣ ሰልፊሽነትን አይደለም ፕሮሞት እያደረግኩኝ ያለሁት፣ ራስን ማፍቀር አይደለም፣ ግን በጤናማ መልኩ እግዚአብሔር እንደሚወደው ተረድቶ ራሱን የተቀበለ፣ ራሱን የሚወድ ግሬትፉል የሆነ እግዚአብሔር ስለሰጠው ስጦታ፣ እግዚአብሔር ስለሰጠው ዩኒክ ነገሮች፣ እሱ ውስጥ ስላስቀመጠው ጸጋ፣ እግዚአብሔር እሱን ስለፈጠረበት አፈጣጠር ግሬትፉል የሆነ እግዚአብሔር እንደሚያየው ራሱን የሚያይ ሰው ሌላውንም ልክ እንደዛው ያያል። ስለዚህ ከራሱ ጀምሮ ጤናማ አመለካከት ስላለው ሌላውንም ይወዳል እና እንዲደረግበት የማይፈልገውን ነገር ሌላው ላይ አያደርግም ማለት ነው። መጀመሪያ መስተካከል መቃኘት ያለበት ለራሳችን ያለን አመለካከት ነው ማለት ነው። የተቀበልነው የክርስቶስ ፍቅር ደግሞ በድርጊት የሚገለጥ ነው አይደለ? ባለፈው ብለን ነበረ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን ሁሉ ወደደ ብሎ ዝም ቢል መጽሐፍ ቅዱስ እኮ እያንዳንዳችን ወደ ሲኦል ነበር የተወደድን የሲኦል ተጓዦች ነበር የምንሆነው። ወደደ ብሎ ግን ፍቅሩን በተግባር ገለጠ። አንድ ልጁን ሰጠ። አያችሁ፣ በተግባር የተገለጠ ፍቅር ነው። ክርስቶስስ ወደዳቸው፣ የወደዳቸውን እስከ መጨረሻ ድረስ ወደዳቸው ይልና በቃ ጌቴሰማኒ ላይ ግን አልቻለም፣ ተወው፣ ሐሳቡን ቀየር አይደለም የሚለን፣ በድርጊት ተገለጠ። እስከ መስቀል ድረስ የወደዳቸውን ወደዳቸው። በተግባር የተገለጠ ፍቅር ነው። ስለዚህ እግዚአብሔር የሚለን ነገር ምንድን ነው? የእኔ ፍቅር በተግባር የተገለጠ ፍቅር ነው። ሰማያዊ ፍቅር፣ መንፈሳዊ ፍቅር በተግባር የሚገለጥ ነው። አንደበት ላይ ብቻ የሚቀር አይደለም። ስለዚህ ልክ እኔ ፍቅሬን በተግባር እንደገለጥኩኝ እናንተም እርስ በርሳችሁ በተግባር ግለጡ። ኬር በመደራረግ አንዳችሁ ለአንዳችሁ በማሰብ አንዳችሁ ለአንዳችሁ እድገት በመትጋት። በነገራችን ላይ ሰውን የሆነ ችግር ደርሶበት ማዳን ብቻ አይደለም ፍቅር፣ ለዛ ሰው እድገት መትጋት፣ በዛ ሰው ደስታ መደሰት፣ ያ ሰው ወደ ኪሳራ እንዳይገባ የአቅማችንን የእውቀታችንን ኮንትሪቢዩት ማድረግ፣ ፍቅር በዚህ ይገለጣል። ስለዚህ ፍቅራችሁ በተግባር የተገለጠ ይሁን። የክርስቶስ ፍቅር በድርጊት የተገለጠ ነው። ያ ፍቅር እንደረዳን፣ ያ ፍቅር እንዳገዘን፣ ያ ፍቅር እንዳዳነን፣ እኛንና የኛ የሆነውን ሁሉ ከጥፋት እንደጠበቀ እኛም ለሌሎች እንዲሁ እናድርግ። የሌሎች ንብረት፣ የሌሎች ልጆች፣
የሌሎች ማንኛውም ነገር አደጋ ላይ ወድቆ ችግር ላይ ወድቆ ጥፋት ላይ ወድቆ ስናይ ችላ አንበል። የኔ አይደለ አይመለከተኝ አንበል ወገኖቼ። ድሮ ቤተሰቦቻችን ከኛ በፊት የኖሩ እናቶቻችን አባቶቻችን በጣም የሚገርም ካልቸር ነበራቸው። እንደዚህ እኮ ይባላል። አንድ የአፍሪካ አባባል አለ በጣም ደስ የሚል it takes a village to raise a child ይባላል። ልጅ ለማሳደግ ቪሌጅ ያስፈልጋል ማለት በሙሉ አካባቢ ነው ልጅን የሚያሳድገው፣ አንድ ሰው ብቻ አይደለም ይባላል። እና እኛ እኮ ሰፈር ሁሉ ነው ያሳደገን፣ አካባቢ ሁሉ ነው ያሳደገን። ከተሰመረልን መስመር ከጤናማው መንገድ ወጣ ስንል እኮ እናቴ ብቻ ናት እንዳታየኝ የምጠነቀቀው የሚል ልጅ አልነበረም። አባቱ ብቻ አይደለም እንዲያው የሚጠነቀቀው የድሮ ልጅ፣ የሰፈሩ ወላጅ በሙሉ ወላጁ ነው። ድንገት ካገኛችሁት አንተ በትምህርት ሰዓት እዚህ ምን ትሰራለህ ብሎ ኮሌታችሁን ይዞ ነው ወደ ቤት የሚመልሳችሁ። አያችሁ፣ የጎረቤታቸው ልጅ ጥፋት ላይ ወድቆ ሲያዩ ወላጆቻችን እኔ ምን አገባኝ የኔ ልጅ አይደለ ብለው አያልፉ። አብረው ነው የሚያሳድጉት፣ አብረው ነው የሚቆነጥጡት፣ አብረው ነው የሚገስጹት፣ አብረው ነው የሚመክሩት። እኔ ልጅ ሆኜ ይኸውላችሁ አንድ ልማድ ነበረ፣ ከየት እንዳመጣሁት እራሱ አላውቅም። ይህንን ግራ እጄን እንደዚህ ለጥፌ ቀኙን ብቻ እያወዛወዝኩኝ የሚሄድ ልማድ አመጣሁኝ። ጤነኛ ሆኜ ተወልጄ ማለት ነው። እንደዚህ አይነት ልማድ አመጣሁና ከቤታችን አጠገብ የነበሩ በጣም ትልቅ ሰው ሰፈር ሁሉ የሚያከብራቸው የሚወዳቸው ስወጣ ስገባ ዱላቸውን ይዘው እጄን ይመቱኛል። አይናችን እያየ ጤናማ ሆና ተወልዳ ሽባ ልትሆን ነው እንዴች ልጅ እያሉ እጄን ይመቱኛል ስወጣ ስገባ ማለት ነው። አስተውኝ፣ ከአጉል ልማድ አላቀቁኝ። እንዲህ ለጥፌ እጄን በሽተኛ ነበር በመስለው፣ ጤነኛ አልመስለው ነበር። አንዱን ብቻ እያራገፍኩኝ ማለት ነው እያወዛወዝኩኝ የሚሄደው። it takes a village። አያችሁ፣ ጎረቤት በሙሉ ነበረ ከጥፋት የሚጠብቀን። ዛሬስ ምንድን ነው የሆነው? አያገባንም፣ አንናገርም። የጎረቤታችንን ልጆች በትምህርት ሰዓት የትም ብናገኛቸው አንናገርም። ዩኒፎርም የለበሱ ልጆች የሆነ ቦታ ሲገቡ፣ በነገራችን ላይ ብታናግሯቸው ልጆች ናቸው። ድንግጥ እንደሚሉ ታውቃላችሁ። እኔ እንደው ዝም ብዬ ዩኒፎርም የለበሰ ልጅ ከትምህርት ሰዓት ውጭ የሆነ ቦታ ላይ ቆሞ ሲያወሩ ምናምን ሳገኛቸው እናንተ ትምህርት ቤት አትገቡም ምንድን ነው የምትሰሩት ስላቸው፣ አይደለም እንትን እኮ ተብለን ወጥተን ነው ምናምን ብለው መልስ እንደሚሰጡ ታውቃላችሁ። እኛንን የከፋ ነው፣ እኛንን የጨከን ነው እንጂ ልጆቹ አሁንም ብንናገራቸው ይሰማሉ። ማይሰሙ ሊኖሩ ይችላሉ፣ ድሮም ነበሩ። ስለዚህ የባልንጀሮቻችን ነገር፣ የወንድሞቻችን ነገር ወይንም ደግሞ የሌሎች ነገር ሲጠፋ እያየን ዝም ማለት እግዚአብሔራዊ አይደለም። ፍቅራችን በተግባር የተገለጠ ይሁን። እዛ በኋላ ቁጥር 5 ላይ ሴት የወንድን ልብስ አትልበስ ይላል። ወንድም የሴትን ልብስ አይልበስ። ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነው። ይህ እንግዲህ ቬሪ ኮንትሮቨርሻል ቨርስ አይደለ? በጣም ኮንትሮቨርሻል ነው። ዛሬ ድረስ ሱሪ የምንለብስ ሴቶችን እኔን ጨምሮ ሴት የወንድን ልብስ አትልበስ ተብሏል እየተባለ የምንወቀስበትና እንደ ነቀፋ ተደርጎ የሚነሳብን የእግዚአብሔር ቃል ክፍል ነው። ዛሬ ግን ጌታ ይረዳናል፣ እንፈተዋለን አይደለም? ፈተነው እናልፋለን። ይህንን የእግዚአብሔር ክፍል መጀመሪያ ደረጃ ወደኋላ ሄደን እንድናስብ የምፈልገው ነገር ዛሬ እንደምናውቀው ይሄ ጥቅስ ይሄ ቃል በተጻፈበት ዘመን የወንድ ልብስ ሱሪ ነበረ ወይ? የሴትስ ልብስ ቀሚስ ነበረ ወይ ነው ጥያቄው። አሁን አንድን መጽሐፍ ስናጠና መጀመሪያ ደረጃ ኮንቴክስት ነው አይደለ? የተጻፈበትን ሁኔታ አውዱን ነው ሄደን መመልከት ያለብን። ወደፊት ደግሞ ምናልባት ነገሮች ተቀያይረው እኮ ወንዶች እንደገና ቀሚስ መልበስ ሊጀምሩ ይችላሉ። የዛን ጊዜ ደግሞ በደረሱበት ዘመን ኮንቴክስት አይደለም ይሄ ቃል መፈታት ያለበት። በተጻፈበት ዘመን በተጻፈበት ታሪክ ሴቲንግ በዛን ጊዜ እንዴት ነበረ የነበረው? ሴቲንግ ምን ይመስል ነበረ? ወንዶች ምን ነበረ የሚለብሱት? ሴቶች ምን ነበረ የሚለብሱት? የወንድ ልብስ ብለን ዛሬ የምንከለክለው ነገር ምንድን ነው መሆን ያለበት የሚለውን ነገር የምናውቀው ታሪካዊ ዳራን ሄደን በማየት ነው። የተጻፈበትን አውድ ሄደን በማየት ነው። ሂስቶሪካል ሴቲንጉን ሄደን በማየት ነው። ሄደን በምናይበት ጊዜ በእስራኤል ካልቸር፣ በእስራኤል አለባበስ ይሄ መጽሐፍ በተጻፈበት ዘመን ወንድም ሴትም ቀሚስ ነበር የሚለብሰው። ስለዚህ ሱሪ የወንድ ልብስ አልነበረም። የተጻፈላቸው ሰዎች ወንዶችም ሴቶችም ቀሚስ ነበር የሚለብሱት። እና ይሄ ክፍል የሚናገረው ታዲያ ስለምንድን ነው ካላችሁ ሱሪና ቀሚስ ስለመልበስ አይደለም። ክፍሉ የሚናገረው በተለይ ከውስጥ ስለሚለበስ ልብስ ነው። ከቀሚሳቸው ውስጥ የሚለብሱት ልብስ አለ። ወንዶቹ የራሳቸው አይነት ልብስ አላቸው፣ ሴቶቹ የራሳቸው አይነት ልብስ አላቸው።
ሴቶቹ የወር አበባ በሚያዩበት ወቅት እንደምታውቁት እንደ እርኩሰት የሚቆጠር ስለነበረና የመንጻት የራሱ የመንጻት ስርዓትና የሚነጹበት ቀን ገደብ የተቀመጠለት ስለሆነ የወር አበባ ላይ በሚሆኑበት ጊዜ የሚለብሱት ልብስ፣ የሚቀመጡበት ቦታ፣ የሚነካቸው ሰው ሁሉ ይረክሳል። ስለዚህ በመንጻት ስርዓት ውስጥ ማለፍ አለበት እና ይሄ የውስጥ ልብስ ሊቀያየር አይገባም ነው አውዱ የሚናገረው እንጂ ሱሪና እንትን ስለመልበስ አይደለም፣ ቀሚስ ስለመልበስ አይደለም። የውስጥ ልብሳችሁ ሊቀያየር አይገባም። ሴቶቹ ጋር የተቀመጠላቸው ስርዓት አለ። በተለይም ከውስጥ ስለሚለበሰው ልብስ ማለት ነው። ራሳቸውን አግልለው በተቀመጠላቸው ስርዓትና ጊዜ ነጽተው ነው ወደ መደበኛው ህይወት፣ ወደ መደበኛው አምልኮ፣ ወደ ቤተ መቅደስ መመለስ የሚችሉት። ስለዚህ ወንዶች ያንን ልብስ አንስተው እንዳይለብሱ ወይንም ሴቶቹ የወንዶቹን ልብስ ከውስጥ ለብሰው እንዳያረክሱት የተሰጠ ህግ ነው። የላይኛው የሚታይ ስለሆነ ሊቀያየር አይችልም። የውስጠኛው ልብስ ግን እንዳይቀያየር ነው እንጂ በምንም ተአምር ሱሪ በሌለበት ዘመን እንዴት ሱሪ ይከለከላል? ሱሪ አልነበረም እኮ በጊዜው። ይሄ ማለት ዛሬ ሞደስት የሆነ አለባበስ አንለብስም፣ እንደው ተገላልጠን ተጣብቀን ምናምን እንሄዳለን ማለት አይደለም። ለሰው አይምሮ በሚመች መልኩ እንለብሳለን፣ በሚመጥን መልኩ እንለብሳለን። በየትኛውም ስፍራ እኮ አይምሯችን የሚናገረን ነገር አለ አይደል እንዴ? ይነግረናል እኮ ህሊናችንን ደምስሰ ነው ጠፍጥፈ ነው ካልወጣን በስተቀር በሰርግ ቤት ፒጃማ ለብሶ የሚሄድ ሰው አለ እንዴ? የለም። የምንሄድበት ቦታ፣ የምንኖረው ኑሮ፣ ስታተሳችን፣ የእግዚአብሔር ልጆች መሆናችን እነዚህ ሁሉ ከግምት ውስጥ ገብተው ግን ደግሞ ይሄ የግብዝነት ህይወት ሳይሆን እውነተኛ ህይወት እየኖርን በጣም ዲፕረሲንግ መሆን አለብን ብዬ አላምንም። እኔ በነገራችን ላይ ዲፕረሲንግ መሆን አለብን ብዬ አላምንም። ሰዎች አይተውን የሆነ በቃ ችግር እንዳለብን፣ ዲፕረስድ እንደሆንን፣ ደስተኞች እንዳልሆንን ማሰብ አለባቸው ብዬ አላምንም። ግን ሞደስት የሆነ ጤናማ የሆነ የምንኖርበትን አካባቢ ማህበረሰባችንን ያገናዘበ ዘመኑንም ያገናዘበ አይደለም አይነት አለባበስ እንዲኖረን ይህንን አምናለሁኝ። ግን ሱሪን በተመለከተ ግን የሚናገረው ክፍሉ ስለ ሱሪ አይደለም፣ በፍጹም ስለ ሱሪ አይደለም። ሱሪ አልነበረም በጊዜው ሲጀመር፣ የወንድም የሴትም ልብስ ቀሚስ ነበር። ይህንን በዚህ ካለፍን እንግዲህ ለእንስሶችና ለአዕዋፋት ርኅራኄ ይኖራችሁ ይላል ደግሞ እግዚአብሔር። ከዛ በኋላ እኔ እንስሳ በጣም ስለምወድ እዚህ ክፍል ላይ ብዙ ባልናገር ደስ ይለኛል። ለእንስሶችና ለአዕዋፋት ርኅራኄ ይኖራችሁ። ምሳሌ ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው ይላል። ምሕረታቸው ራሱ የኃጥአን ጨካኝ ነው እና እንስሳ ለምን ትወጃለሽ ለሚሉኝም ይህንን ጥቅስ ነው የምጠቅስላቸው። ጻድቅ ሰው ለእንስሳ ነፍስ ይራራል፣ የኃጥአን ምሕረታቸው እንኳን ጨካኝ ነው። እናንተ ጭካኔያቸውማ ምን ሊሆን ነው? ምሕረታቸው እንኳን ጨካኝ ነው የነሱ። እግዚአብሔር እኮ ለእንስሳ ይራራል። በእውነት ለእንስሳ በጣም ይራራል እግዚአብሔር። ከየት እንዳመጣ ነው መብታችን እንደሆነ እንደምናስብ እንስሳት ላይ መጨከን እኔ አይገባኝም። ለአዕዋፍ ራሩ ይላል እግዚአብሔር። ምንም ቅር እንኳን አይለንም። ምንም ያላደረገ አንድ መንገድ የሚሻገር ውሻ ዝም ብለን ድንጋይ አንስተን ወርወረን ስንመታው ምንም ክፋት መስሎም አይታየንም። ምንም ክፋት መስሎ አይታየንም። እግዚአብሔር እንደዛ ነው። እስኪ የኢዮብን መጽሐፍ ስናጠና እናያለን። እናንተ ስለሚወልዱበት ጊዜ እግዚአብሔር ግድ ብሎት እኮ የምድረ በዳ ዋላ አርግዛ የምጥ ጊዜዋ ሲደርስ እንግዲህ ምጥ የሚልከው እግዚአብሔር እንደሆነ ታውቃላችሁ። እኔ መጀመሪያ ልጄን ስወልድ ምጥ አላከም እግዚአብሔር። በቃ ምጥ አልመጣም። ብዙ ጊዜ ሀፕን ያደርጋል እንደዚህ አይደለም፣ አልመጣም። ለካ ምጥ የሚልክ እግዚአብሔር ነው። ጊዜ ስለደረሰ አይወለድም። ስለዚህ በሴስ መውለድ ነበረብኝ። አላከማ እግዚአብሔር ምጥ። የምድረ በዳ ዋላ አርግዛ ስንት ወር እንደምትቆይ ታውቃለህ ሆይ አለ። ጊዜዋን ጠብቀ ደግሞ ምትልክላታለህ ሆይ። ከዛ በኋላ ታመጣለች፣ ተንበርክካ ልጆቿን ትወልዳለች አለ። ዋላዋ የምታረግዝበት ጊዜ ሲሞላ ወሩ ሲደርስ እግዚአብሔር ሆም ብሎ ምጥ ይልክላታል። ግድ ብሎት ማለት ነው። የት እንዳለች ማናቃት ዋላ ማለት ነው። እና እንስሳት ላይ መጨከን የሆነ ጽድቅ መስሎ ምንም ነገር እንዳላደረገን መስሎ የሚታየን ከየት እንዳመጣ ነው እግዚአብሔር ይወቅ።
ወገኖቼ ያ ብቻ ሳይሆን ራሳችንን ብቻ ሳይሆን ከሰማይ በታች እግዚአብሔር ፈጥሮ ያስቀመጣቸውን ፍጥረታት ሁሉ በመልካም እንድናስተዳድር እግዚአብሔር በፍጥረት ሁሉ ላይ ሾሞናል። አልሾመንም እንዴ? ኑ በመልካችን እንደ ምሳሌያችን ሰውን እንፍጠር አለና እነዚህ የተፈጠሩት ሰዎች ከሰማይ በታች ያለውን ሁሉንም ነገር ከሰማይ በታች የተፈጠረውን በውሃ ውስጥ ያለውን በአየር ላይ የሚበረውን በምድር ላይ የሚንቀሳቀሰው ማንኛውንም ነገር ይግዙ ያስተዳድሯል። ገዢና አስተዳዳሪ አድርጎ በመልካም እንድንገዛ በመልካም እንድናስተዳድር እንድናበላሽ እንድናስጨንቅ ሳይሆን በመልካም እንድንገዛና እንድናስተዳድር እግዚአብሔር አደራ ሰጥቶናል። ፍጥረቱን የምንይዝበትን መንገድ አካባቢያችንን የምንይዝበትን መንገድ እግዚአብሔር በነገራችን ላይ ያያል። እግዚአብሔር ትናንትና የነበብነው ክፍል ላይ ትዝ ይላችሁ አንድ ከተማ ስትገባ ዛፎቹን ለምንድን ነው የምትጨፈጭፋቸው አለው እስራኤልን። ለምንድን ነው የምትጨፈጭፋቸው ዛፎቹን? በአሁኑ ከተማይቱን ከበህ ዛፎቹን የምትጨፈጭፈው ዛፎቹ ሰው ናቸውን? ጠላቶች እነሱ መሰሉ? ለምንድን ነው የምትጨፈጭፋቸው ብሎ ይጠይቀዋል እግዚአብሔር። ፍሬ ያለባቸው አይደሉ? ነገ ገብተህ ትበላቸው የለ እንዴ? ለምንድን ነው የምትጨፈጭፍባቸው? ምግብ እኮ ይሰጡሃል ነገ ገብተህ። አያችሁ፣ በመልካም እንድናስተዳድረው ይፈልጋል። ግፍ እንድንፈጽምበት አይፈልግም። እንድናወድመው አይፈልግም። የሆነ እንድንበክለው እንድናጠፋው አይፈልግም። በመልካም እንድናስተዳድር አካባቢያችንን በዙሪያችን ያሉትን ነገሮች እግዚአብሔር ፈጥሮ የሰጠንን ማንኛውንም ነገር እያደነቅን እግዚአብሔርን እያመሰገንን እግዚአብሔርን እያወደስን ስለ እጆቹ ስራ እንድናደንቅ እንደሚፈልግ ታውቃላችሁ። እግዚአብሔር ሰንራይዝ እንዴት እንደሚያምር እንድናደንቅ እንደሚፈልግ ታውቃላችሁ። ለእኛ እኮ ነው እንደዛ አምራ የምትወጣው፣ ለመላእክት እኮ አይደለም። እንደዛ አምራ ስትወጣ ጠዋት ላይ እኛ ኡፍ አይኔን ወጋችኝ ምናምን እንድንል ሳይሆን አቤት የእጆች ስራ እንዴት ያማሩ ናቸው እንድንለው እንደሚፈልግ ታውቃላችሁ። በቃ ስራው እንዲህ ካማረለት እሱማ እንዴት ውብ ነው እንዳለ ዘማሪ። ስራውን እያየን እንድናደንቅ ስራውን ደግሞ በታማኝነት እንደ ጥሩ ባላደራ በመልካም እንድናስተዳድር እግዚአብሔር ይፈልጋል። በዚህ አጋጣሚ ተናግሬ ለማለፍ ነው እና ፍጥረትን እግዚአብሔር የሰጠንን ነገር ሁሉ የመጠበቅ የመንከባከብና በአግባቡ የመያዝ ኃላፊነት አለብን። እግዚአብሔር ቫልዩ ያደርጋል፣ ያንን ቫልዩ ያደርጋል እግዚአብሔር ደግሞ። ከዛ በኋላ በግንኙነታችሁ መካከል ደግሞ በሪሌሽንሺፖቻችሁ መካከል ታማኝነትና ንጹህነት ይኑር ይላቸዋልና ስለ ትዳር ስለ ፍቺ ህግ ምናምን ከዛ በኋላ ወደ በኋላ ላይ ይነግራቸዋል። እዚህ ጋር ግን ስለ ታማኝነትና ስለ ንጽህና ይነግራቸዋል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ይላል። የእግዚአብሔር ፈቃድ ይህ መቀደሳችሁ ነው። እንደ ሌሎቹ ህይወት ክፍሎቻችሁ ሁሉ በጾታዊ ግንኙነቶቻችሁ በቤተሰብ ህይወታችሁ እግዚአብሔርን አክብሩ ይላቸዋል። ስለዚህ ተግባራዊ ፍቅር ተግባራዊ እምነትን እናገኛለን ማለት ነው። ምዕራፍ 22 ላይ እምነታችን የሚታመን ብቻ ሳይሆን የሚኖር ነው። ይህ ነው የዘዳግም ምዕራፍ 22 ስቴትመንት። እምነታችን የሚታመን ብቻ አይደለም፣ የሚኖር ነው። በኑሮ የሚገለጥ ነው፣ በተግባር የሚገለጥ ነው። ዘዳግም ምዕራፍ 23 ላይ ስንገባ ወደ እግዚአብሔር ጉባኤ ማን ይገባል ነው። ዘዳግም ምዕራፍ 23 ጥያቄ ማን ይግባ ማንስ አይግባ ነው። ጉድለትና ነውር ያለበት ወደ ጉባኤው እንዳይገባ እግዚአብሔር ሲከለክል እናያለን። ግን ጉድለትና ነውር ያለበት ወደ እግዚአብሔር ጉባኤ እንዳይገባ መከልከሉ ከዚህ በፊትም ተናግሬያለሁኝ። እግዚአብሔር የፈጠራቸውን የሚጥል የፈጠራቸውን የማይቀበል መሆኑን የሚያሳይ ክፍል አይደለም። ግን እግዚአብሔር ምን ያህል ቅዱስ እንደሆነ ወደ እርሱ መቅረብም ጉድለት አልባ ነውር አልባ መሆንን የሚጠይቅ መሆኑን ለማመልከት ነው። የእግዚአብሔርን ቅድስና ለማሳየትና ወደ እግዚአብሔር ለመግባት ደግሞ ያለ ነውር ያለ ጉድለት መሆን እንዳለብን ለማሳየት ነው። እንደማይቻል እኮ እግዚአብሔር ያውቃል፣ አንችልም እንድንል ስለሚፈልግ ነው። ይሄ እንደ ጥላ ሆኖ የተቀመጠልን ብያችኋለሁ። ሙሉ ለሙሉ መሟላት የሚችለው ይሄ በክርስቶስ የመስቀል ስራ ብቻ ነው። ያለ ጉድለት ያለ ነውር ወደ እግዚአብሔር መቅረብ የሚቻለው በክርስቶስ ኢየሱስ የመስቀል ስራ ብቻ ነው። በዛን ዘመን እኮ እነዚህ የተጠቀሱት ጉድለቶች ያሉባቸውና የተጠቀሱት ኔሽኖች እንዳይገቡ አለ እግዚአብሔር። የሚገቡት ራሳቸው የእግዚአብሔር ክብር የሚያርፍበትን ቦታ በዓይናቸው እንዳይመለከቱ ዕጣን በጣም ተጭሶ በጭሱ ይሸፈን ቀና ብለው እንዳያዩት ይላል እግዚአብሔር። እንደው ጎዶሎ አይደሉም ተብለው እንኳን የገቡት ማለት ናቸው። ተሳስተው እንኳን እንዳያዩት ይላል፣ ይጠፋሉና ይላል።
አያችሁ ወገኖቼ፣ ሙሉ ለሙሉ ይሄ ነገር መሟላት የሚቻለው ሰው ያለ ጉድለት፣ ያለ ነውር፣ ያለ ነቀፋ ወደ እግዚአብሔር በድፍረት መግባት የሚችለው በክርስቶስ ኢየሱስ የመስቀል ስራ ብቻ ነው። እግዚአብሔር ያንን ማሳየት ስለፈለገ ነው እንጂ እነዚህን ሰዎች የፈጠራቸውን ተጸይፏቸው አይደለም። የፈጠረውን የሚጥል መሆኑ አይደለም። እግዚአብሔር የፈጠረውን የማይቀበል መሆኑ አይደለም። በክርስቶስ ብቻ መግባት እንደሚቻል ከሱ ቅድስና የተነሳ በክርስቶስ ካልሆነ ቢገቡ እንደሚጠፉ፣ ከነጉድለታቸው ቢገቡ ከነነቀፋቸው ቢገቡ እንደሚጠፉ ለማሳየት ነውና በክርስቶስ ግን ይሄ ተወግዶልናል። ነውርና ጉድለት ያለበት ዲቃላ የሆነ ድብልቅ የሆነ የእግዚአብሔር ጠላት የነበረ የእስራኤልን ሕዝብ አላሳልፍ ያለ እንዳይገቡ አለ እግዚአብሔር። ዛሬ ግን በክርስቶስ ሁላችን ወደ እግዚአብሔር መቅረብ ሆኖልናል አይደለ? ጠላቶች ነበርን እኮ እኛ አይደል? ሮሜ ምዕራፍ 5 ላይ ጠላቶች ነበርን ይላል፣ ኃጢአተኞች ነበርን ይላል፣ ደካሞች ነበርን ይላል፣ ሙታን ነበርን ይላል። እነዚህ ሁሉ ወደ እግዚአብሔር ጉባኤ መግባት የማይችሉ ሰዎች ናቸው። ግን አሁን በክርስቶስ ኢየሱስ ሆነን ቀርበናል። ኤፌሶን 2:13 አሁን ግን ይላል እናንተ በፊት ርቃችሁ የነበራችሁ የተከለከላችሁ የነበራችሁ ወደ እግዚአብሔር ጉባኤ መግባት የማትችሉ የነበራችሁ እናንተ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ጉድለታችሁ ሞልቶ፣ ነቀፋችሁ ተነስቶ፣ ነውራችሁ ተንከባሎ፣ የእግዚአብሔር ጠላትነታችሁ ተወግዶ፣ ሞታችሁ ተነስቶ አሁን ወደ እግዚአብሔር ጉባኤ መግባት ችላችኋል። በክርስቶስ ደም ቀርባችኋል ይላል። ከዛ በኋላ እግዚአብሔር የሚገርም ነገር ደግሞ ይመጣና በጣም ፐርሰናል ነገር ይናገራል። የአካባቢያችሁን ንጽህና ጠብቁ ይላቸዋል። ዶክ ባለፈው ወደፊት ሄዶ ይህንን ክፍል እያነሳ መቅደም አይቻልም እያልነው ነበረ። የአካባቢያችሁን ንጽህና ጠብቁ፣ የምትጸዳዱበትን ቦታ ምረጡ። እግዚአብሔር በመንደራችሁ ያልፋል፣ እግዚአብሔር በመካከላችሁ ያልፋል። ንጽህናቸውን ለመጠበቅ ከራሳቸው ጤንነት ከራሳቸው ሁኔታ ባሻገር በመካከላቸው ያደረውን እግዚአብሔርን እንዲያስቡ ይነግራቸዋል። አይገርምም? እግዚአብሔር የሆነ ሩቅ ስለሆነ ስለ መንፈሳዊ ልምምዶቻችን ብቻ እንደሚያገባው እግዚአብሔር ስለ መንፈሳዊ ልምምዶቻችን ብቻ እንደሚመለከተው የምናስብ ሰዎች ይሄ ጥቅስ ይፈትነናል፣ ይፈትሸን። ይሄ ጥቅስ እግዚአብሔር ስለ ግል ንጽህናችን ግድ ይለዋል። አይገርማችሁም? ንጽህናቸውን ለመጠበቅ ምን አስቡ ይላቸዋል? እኔ መካከላችሁ እኮ አለሁ፣ እኔ መኖሬን አስቡ፣ እኔ በመካከላችሁ አልፋለሁኝ እኮ፣ ለእኔ ክብር ለእኔ እንደሚመጥን የሰፈሩን ንጽህና መጠበቅ አለባችሁ ይላቸዋል። አይገርማችሁ? እና እግዚአብሔር በመካከላችንና በውስጣችን ማደሩን ማሰብ የመጀመሪያው ህይወታችንን በንጽህና እንድንይዝ ይረዳናል። ህይወታችንን በሌላ መልኩ ደግሞ አካላዊ ንጽህና የመንፈሳዊ ዝግጅትን ማሳያ ነው። የመንፈሳዊ መነቃቃትን ማሳያ ነው። ሰው መንፈሱ ከነቃ ሁለንተናው ይነቃቃል። አካሉ ንጹህ የሆነ ሁሉ መንፈሱ የነቃ ነው ማለታችን ግን አይደለም። በመንፈስ ዝግጁ የሆነ መንፈሱ የነቃ ሰው ግን የመንፈስ ቅዱስ ማደሪያ የሆነውን አካሉንም በንጽህና ይጠብቃል፣ በጤንነት ይጠብቃል፣ አስፈላጊውን እንክብካቤ ያደርጋል። ምክንያቱም የሱ እንዳልሆነ ያውቃል። አካባቢውንም መንፈሳዊ መነቃቃቱን በሚያሳይ መልኩ ነው የሚይዘው። ቤቱን ስታዩ መነቃቃት ታያላችሁ። ሰውነቱን ስታዩ፣ ልብሱን ስታዩ ያለውን ነገር የሆነ አዲስ ነገር ይግዛ ውድ ነገር ያምጣ ምናምን አይደለም። ያለውን ነገር ግን የሚይዝበትን ሁኔታ ስታዩ፣ አያያዙን ስታዩ መንፈሳዊ መነቃቃት ውስጥ እንዳለ ታስተውላላችሁ። ስለዚህ በአካላዊ ነገርም ይገለጣል ማለት ነው። አንድ ትልቅ የእግዚአብሔር ሰው ምን አለ አንድ ጊዜ ከሆነ እድሜው በኋላ ማለት በቃ ሌት በጣም ብዙ ጊዜ ከብዙ እድሜ በኋላ ማለት ነው ኤክሰርሳይዝ ማድረግ ጀመረ፣ አመጋገቡን ቀየረ፣ በጣም ራሱን መጠበቅ ጀመረ እና ምንድን ነው ከዚህ እድሜ በኋላ እንደዚህ እንድታደርግ ያነቃቃህ ነገር ምንድን ነው ብሎ ሲጠይቁት ጌታ ተናገረኝ አለ። እንዴ ይቀልዳል እንዴ? ደግሞ ጌታ ከመቼ ወዲህ ነው ስፖርት ስራ፣ ምግብህን አስተካከል ምናምን ብሎ የሚናገረው? ይቀልዳል እንዴ ሲሉት እውነት ጌታ ተናግሮኝ ነው አለ። ምን ብሎ ተናገረህ አሉት። ይሄ አንተ የምትኖርበት ስጋ እኔ መልእክቴን አሳፍሬ የምልክበት መሳሪያዬ ነው፣ ፈረሴ ነው እና
ሜሴጁን አድርሼ ሳልጨርስ በዚህ አካል የምልከውን መልእክት አድርሼ ሳልጨርስ ፈረሱን መሳሪያውን አደከምከው፣ አሳመምከው፣ አስረጀኸው አለኝ ጌታ። አያችሁ፣ ሰውነታችንን ከኛ ሰውነትነት ባሻገር እንደ እግዚአብሔር መሳሪያነት እንደ እግዚአብሔር መገልገያነት መቁጠር ስንጀምር እንደ ባላደራ ማስተዳደር እንጀምራለን። ስለምንበላው ነገር ግድ ይለናል። ስለ እንቅስቃሴያችን ግድ ይለናል። ስለ ጤንነታችን ግድ ይለናል። ራስ ወዳድነት አይደለም። ቤተ መቅደሱን መንከባከብ፣ የእግዚአብሔርን መልእክት ማድረሻ ይህንን መሳሪያ መከላከል ራስ ወዳድነት አይደለም፣ መንፈሳዊነት። እንደውም መንፈሳዊነት ነው። ራሳችሁን መጠበቅ መንፈሳዊነት ነው። ጤንነታችሁን መጠበቅ መንፈሳዊነት ነው። አመጋገባችሁን መጠበቅ ማየት መንፈሳዊነት ነው። ለምን? በቃ ውጤቱ እኮ የሚሆነው ገና ብዙ መስራት በሚገባችሁ ዘመን በተለያየ ከምግብ የተነሳ ኤክሰርሳይዝ ካለማድረግ የተነሳ ጥንቃቄ ከጎደለው ያኗኗር ዘይቤ የተነሳ በሚመጡ በሽታዎች እስርስር ብላችሁ ቤታችሁ ትቀመጣላችሁ። እንደሚገባ መሮጥ አትችሉም። ጥንካሬ ይጠይቃል እኮ አይደለም እንዴ? ጤንነት ይጠይቃል። አገልግሎት 100% ጤናማ መሆን ይጠይቃል። ቁጭ ብሎ ቆሞ ተንቀሳቅሶ የእግዚአብሔርን ስራ መስራት። ስለዚህ ያ እንዳይሆን ሰይጣን የሚዋጋችሁ ሳያንስ፣ ሲስተሙ የሚዋጋችሁ ሳያንስ፣ ክፉ ሰዎች የሚዋጓችሁ ሳያንስ እራሳችሁን አትዋጉ ነው አሁን ዛሬ መልእክቱ። በቃ እራሳችሁ ላይ ሰልፍ አትክፈቱ። እናንተ ልታደርጉ የምትችሉትን ነገር ለሰውነታችሁ አድርጉ። ይሄ የመንፈሳዊ መነቃቃት መገለጫ ነው። እንደው ስጋዊነት አይደለም። ራስን መንከባከብ ዓለማዊነት አይደለም፣ መንፈሳዊ ነው። ይሄ ሰይጣን የለጠፈብን ታፔላ ነው። መንፈሳዊ መሆን ማለት ራስን መጣል። መንፈሳዊ መሆን ማለት ስለ ራስ ምንም አለማሰብ፣ ስለ አመጋገባችን አለማሰብ፣ ስለ እንቅስቃሴ አለማሰብ፣ ስለ ጤንነት አለማሰብ። ይሄ መንፈሳዊነት አይደለም፣ ስንፍና ነው። እግዚአብሔር ደግሞ ሰነፍ ልጅ የለውም። ትጉህ ልጅ ነው ያለው እግዚአብሔር። በሁሉም አቅጣጫ ራሱን የሚጠብቅ ትጉህ ልጅ ነው ያለው እግዚአብሔር። ስለዚህ ስለ አካባቢያቸው ግድ ይለዋል እግዚአብሔር ማለት ነው። አካባቢያችን መንፈሳዊ ስታተሳችንን ያሳያል። እውነት ነው። ቆሻሻ የሰይጣን እግዚአብሔር አባታችን እሱ ንጹህ ሆኖ እኛን ንጹህ የሚያደርግ አምላክ ነው። እሱ ትጉህ ሆኖ እኛን የሚያተጋ አምላክ ነው። ቁጥር 17 ላይ የሚናገረው አንድ ክፍል አለ፣ ለየት ያለ። ከእስራኤል ልጆች ሴት ጋለሞታ አትገኝልና ከእስራኤል ወንዶች ልጆች ወንድ ጋለሞታ አይገኝናል። አጠር ያለ ነገር ነው ተናግሬ የማልፈው። ጋለሞታ የሆነ የሴት ብቻ ኃጢአት አይመስላችሁም ነበር እስከዛሬ ስንሰማው? ለካ ግልሙትና በአንድ ጾታ ብቻ የተወሰነ ኃጢአት አይደለም፣ ድርጊት ነው። ያንን ያደረገ የትኛውም ጾታ እግዚአብሔር ቃል ምን ይለዋል? ጋለሞታ። ወንድ ጋለሞታ ሲባል ሰምታችሁ ታውቃላችሁ? እዚህ ክፍል ላይ ያለ ከእስራኤል ልጆች ሴቶች ልጆች ጋለሞታ አትገኝ፣ ከእስራኤል ወንዶች ልጆች ወንድ ጋለሞታ አይገኝ ይላል። ከዛ በኋላ እግዚአብሔር ምሕረት አድርግ፣ እውነተኛና ታማኝ ሁን እንጂ ስግብግብ አትሁን የሚል ሀሳብን ደግሞ ያሳያቸዋል። ምሕረትን ምረጡ፣ እውነተኛነትን ምረጡ፣ ታማኝነትን ምረጡ፣ ስግብግብ አትሆኑ፣ አግበስባሽ አትሆኑ ይላቸዋል። ገላትያ 6:2 ላይ ከእናንተ እያንዳንዱ የአንዱ ሸክም ይሸከም፣ እንዲሁ የክርስቶስን ሕግ ፈጽሙ። ርኅራሄን አስበልጡ፣ ምሕረትን አስበልጡ፣ ታማኝነትን አስበልጡ። ጌን የምታደርጉትን ነገር፣ የምታግበሰብሱትን ነገር፣ ወደ ጎተራችሁ የምታስገቡትን፣ ወደ አካውንታችሁ የምታስገቡትን ነገር አታስበልጡ። ከዛ ይልቅ ለምሕረት ቅድሚያ ስጡ፣ ለታማኝነት ቅድሚያ ስጡ፣ ለእውነተኝነት ቅድሚያ ስጡ ይላቸዋል እግዚአብሔር። እግዚአብሔር ከኛ ጋር መሆኑን ማሰብ፣ እግዚአብሔር በመካከላችን መሆኑን ማሰብ በመንፈስም በስጋም ንጹህ ያደርገናል። መንፈሳዊ ዝግጁነት በስጋም ይገለጣል። በስግብግብነት ከምናከማቸው ይልቅ በምህረት፣ በታማኝነት፣ በእውነተኝነት ያለው በረከት ይበልጣል። የዘዳግም ምዕራፍ 23 መልእክታችን ነው። ዘዳግም ምዕራፍ 24 ደግሞ ስለ ፍቺና ስለ ታማኝነት ነው መጀመሪያ በስፋት የሚናገረው። የፍቺ ሕግ ይሰጣል እግዚአብሔር። በቀደም ብያቸዋለሁ አይደለ? የእግዚአብሔር ፈቃዱ ፍጹም የሆነ የእግዚአብሔር ፈቃድ አለ። የእግዚአብሔር ሐሳብ ሰው ሁሉ ፍጹም በሆነ በእግዚአብሔር ፈቃድ ውስጥ እንዲኖር ነው። ከፍጹም ፈቃዱ ከወጣን ደግሞ እግዚአብሔር የእንደገና አምላክ ስለሆነ በጎ በሚለው ፈቃዱ ደግሞ
ደስ የሚያሰኝ በሚባለው ፈቃዱ ደግሞ ያኖረናል። በቃ እንዴ ከዚህ ከፍጹሙ ወጥተዋል ብሎ እግዚአብሔር አይጥለንም። የእግዚአብሔር ሐሳብ ለትዳር የእግዚአብሔር ሐሳብ በፍጹም ፍቺ አይደለም። በፍጹም የፍቺ ሕግ የተሰጠው እግዚአብሔር ፍቺን ስለሚፈቅድ ሳይሆን ፍቺ ግን መከሰቱ ስለማይቀር ነው። በዚህ በኃጢአት ኮራፕት ባደረገ በተበከለ በረከሰ ዓለም ውስጥ ስንኖር፣ ብዙ ችግሮች ባሉበት ዓለም ውስጥ ስንኖር የሰው ክፋት፣ የሰው አለመብሰል፣ የሰው ኃላፊነቱን አለመወጣት፣ የሰይጣን ክፋት፣ በትዳር ላይ ያለው ሴራ፣ ሰይጣን በትዳር ላይ የሚያሴረው ሴራ፣ የሲስተሙ መደራጀት፣ ሰዎችን ለፍቺ ማበረታታት፣ እነዚህ ሁሉ ተባብረው ፍቺ በሰው ልጆች መካከል ይፈጠራል። በሚፈጠርበት ሰዓት ግን ያ በሚከሰትበት ሰዓት እግዚአብሔር በሴቶች ላይ የሚደርሰውን ጉዳት ለመቀነስ ሕግ ይሰጣል። ያው ኖርማሊ አብዛኛውን ጊዜ ጉዳት የሚገጥማቸው እነሱ ስለሆኑ ወንዶች አይጎዱም እየተባለ አይደለም እዚህ ቦታ ላይ። በተለይም ደግሞ ይሄ በተጻፈበት ዘመን ይሄ በተጻፈበት ማህበረሰብ ውስጥ ከፍቺ ከፍተኛውን ጉዳት የሚያስተናግዱት ሴቶቹ ስለነበሩ እግዚአብሔር በፍቺ ውስጥ ስለሚመጣው ጉዳት ግድ ይለዋል እና ሕግ ይሰጣል። የፍቺ ማስፈጸሚያ ሕግ ይሰጣል። አይገርማችሁም? ከቤስት ፈቃዱ እኮ ወጥተዋል። ማን ተፋቱ አላቸው? በቃ እኔ እንዳይፋቱ ነው ዓላማዬ። ማን ተፋቱ አላቸው? ይሙቱ፣ ይግደላት ከፈለገ አይልም እግዚአብሔር። ከተፋቱ አይፋቱ፣ እንዲፋቱ አልፈልግም። እኔ በኪዳናቸው መካከል እኔ አለሁኝ፣ እንዲፋቱ አልፈቅድም። እኔ እጠላለሁኝ ፍቺ። ግን እሺ ተፋቱ እኮ እግዚአብሔር ሆይ፣ እሺ ከተፋቱ ደግሞ እንዳይጎዳት እንዳትጎዳ ሴቷ እንደዚህ መሆን አለበት ብሎ እግዚአብሔር ሕግ ይሰጣል። አንድ ጊዜ አንድ ሰው ኢንተርቪው ሳደርግ እንደዚህ አሉኝ፣ ለባለቤቴ ያለኝ ነገር በጣም የተቀየረበት ሞመንት፣ እግዚአብሔር እኔን የተናገረበት ሞመንት አረሳውም አሉ። ሚስቴን ተቆጥቼ በኃይል ቃል ተናግሬያት ከቤት ስወጣ በጣም አዝና ልቧ ስብር ብሎብኝ ከቤት ስወጣ መንገድ ላይ ሲሄድ ጌታ ተናገረኝ አሉ። ምን ብሎ ነው የተናገረኝ? ይቺ ልጅ ያንተ ሚስት ብትሆንም የኔ ልጅ መሆኗን ደግሞ እንዳትረሳ አለኝ። አሁን የጮህክባት እኮ ልጄ ላይ ነው። ያንተ ሚስት ብትሆንም የኔም ልጅ እንደሆነች ግን ሚስትነቷ ላንተ ልጅነቷ ለኔ እንደሆነ እንዳትረሳ አለኝ አሉ። አያችሁ፣ በትዳር ውስጥ የሆኑ የማይተዋወቁ ሁለት ሰዎች አይደሉም ያሉት። የእግዚአብሔር ወንድ ልጅና የእግዚአብሔር ሴት ልጅ ናቸው ያሉት። እና እግዚአብሔር እንዲፋቱ አልፈልግም፣ እንዲፋቱ እጠላለሁ መፋታታቸውን አለ። ከተፋቱስ አለ አንተ ወንዱ ልጄ ሴቷ ልጄን እንዳትጎዳት በዚህ ስርዓት መሰረት ተፋቱ ይላል እግዚአብሔር። በተለይ ደግሞ በቅዱሳን ትዳር ጳውሎስ የተናገረው ነገር በጣም ይገርመኛል። እኛ እንደ በርናባስና እንደ ኬፋ አለ እህት ሚስቶቻችንን ይዘን መዞር አንችልም አለ። አያችሁ፣ ሚስት ከመሆናቸው በፊት ምንድን ናቸው? እህት ናቸው። እህት የሚለውም ታይትል አለ። እህት ሚስቶቻችንን ዝም ብሎ ሚስቶች አይደሉም። የክርስቲያን ሚስቶች ዝም ብሎ ሚስቶች አይደሉም። የክርስቲያን ባሎች ባዳ አይደሉም። ቅርብ ቀን የሆነ አንድ እንትን ሰምቻለሁኝ፣ አንድ ንግግር ሰምቻለሁ ቲክቶክ ላይ ባልሽ ባዳ ነው፣ ሚስትህ ባዳ ናት የሚል አንድ ንግግር ሰምቻለሁ። ባዳ አይደለንም እኛ። እህት ናት። ሚስት ብቻ አይደለችም፣ እህት ናት። ባል ብቻ አይደለም፣ ወንድም ነው። እና እኛ እንደ ኬፋና እንደ በርናባስ አለ እህት ሚስቶቻችንን ይዘን መዞር አልተፈቀደልንም። አንደኛ ቆሮንቶስ ምዕራፍ 9 ላይ ገብታችሁ አንብቡት። እህት ሚስቶቻቸውን ይዘው እየዞሩ ነው እነ ኬፋ። እኛ ግን እንደዛ እያደረግን አይደለም ብሎ ይናገራል። እና እግዚአብሔር ሕግን የሚሰጠው ሴት ልጁ እንዳትጎዳ። እግዚአብሔር የኪዳን አምላክ ስለሆነ የእግዚአብሔር ሕዝብ ኪዳኑን ጠብቆ በታማኝነት መኖር ይጠበቅበታል። ኪዳኑ ከፈረሰ ግን የእግዚአብሔር ፍቅር አልፎ ለጉዳት ስለተጋለጠው አካል ግድ ይሰኛል ማለት ነው። ማቴዎስ ወንጌል ምዕራፍ 19 ከቁጥር 6 ጀምሮ ጌታ እንደዚህ አለ፣ ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለይም። እነርሱም እንኪያስ ሙሴ የፍቺዋን ጽሕፈት ሰጥተው እንዲፈቷት ስለምን አዘዘ አሉት። ሙሴ አላዘዘም። በመሰረቱ ትእዛዝ አይደለም። ቅድም ያነበብኩላችሁ ክፍል አሁን ትእዛዝ ነው፣ ትእዛዝ አይደለም።
በቃ ስለልባቸው ክፋትና ስለልባቸው ጥንካሬ እንደዚህ ያላቸው እርሱ ሙሴ ስለልባቸው ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም አለ። በቃ ስለልባቸው ጥንካሬ የሚፈቱበትን ሕግ ነገራቸው። እንዲህ ካልሆነ እንዲህ ካረክ መፍታት አትችልም፣ ከፈታ ደግሞ እንዲህ ማድረግ አለብህ የሚል ሕግ ሰጣቸው። መንግስት እኮ የወንጀለኛ መቅጫ ሕግ አውጥቶ ሰውን የገደለ እንደዚህ ይደረጋል ብሎ ሲናገር ሰውን መግደል እየፈቀደ አይደለም። ሰውን አትግደሉ፣ ከገደላችሁ ግን ይሄ ያገኛችኋል ነው የሚለው። ስለዚህ የፍቺ ሕግም ልክ እንደዛ ነው ማለት ነው። እዛ በኋላ እግዚአብሔር ለድሃውና ለችግረኛው ራሩለት ይላል። እንደምታውቁት ድሃ አደጉ፣ መበለቷ እና ስደተኛው በእግዚአብሔር ዘንድ በጣም በእግዚአብሔር ልብ ውስጥ ትልቅ ስፍራ አላቸው እና ለእነዚህ ሰዎች ራሩላቸው፣ አታሳፍሯቸው ይላል እግዚአብሔር። አታሳፍሯቸው፣ ለቀቅ አድርጉላቸው እያለ ይናገራል እግዚአብሔር። ሌሎች በአንተ ምክንያት ወደ እግዚአብሔር እንዳያለቅሱ፣ መብትህ እኮ ነው። ያበደርካቸውን እኮ ነው የወሰድከው፣ ወይም የገዛ ገንዘብህን ነው አልሰጥም ያልከው። ግን በአንተ ምክንያት ወደ እግዚአብሔር እንዳያለቅሱ፣ ነገር ግን በአንተ ምክንያት እግዚአብሔርን እንዲያመሰግኑ። ለምሳሌ ለብሶ የሚያድረውን ልብስ አስይዞ ተበድሯል አደለ? ብድሩን ካልከፈለ ያስያዘው ልብስ መወሰድ አለበት። መብቱ ነው ያ ሰው አበዳሪው ልብሱን መውሰድ። ግን ያለው ያ ብቻ ከሆነ እና ሌሊት ላይ በርዶት ካለቀሰ ወደ እኔ ከጮኸ እኔ መሐሪ ነኝና አሰማዋለሁ። እንደዛ አታድርግ። ይልበሰውና ሞቆት ይባርክህ። እንደውም እግዚአብሔርን ያመስግን በአንተ ምክንያት። በአጭር ቋንቋ ምን ማለት ነው? እኛ ሰዎች ወደ እግዚአብሔር የሚያለቅሱበት ምክንያት መሆን የለብንም። መብታችን እንኳን ቢሆን ማለት ነው። ሰዎች እግዚአብሔርን የሚባርኩበት ምክንያት ነው መሆን የለብን ማለት ነው። መብታችንን ጥለን ድሃውን ማሳፈር፣ ድሃውን ማስጨነቅ በእግዚአብሔር ዘንድ የተነወረ ተግባር ነው። በተለይ በኒዱ ማለት ነው፣ ጅስት በሚበላው ለብሶት በሚያድረው በእነዚህ ነገሮች ድሃውን ማሳፈር፣ ድሃውን ማስጨነቅ በእግዚአብሔር ዘንድ የተነወረ ነገር ነው። ጌታ በሉቃስ ወንጌል ምዕራፍ 6 ቁጥር 36 ላይ አባታችሁ ሩህሩህ እንደሆነ ሩህሩሆች ሆኑ አለ። በቃ እሱ ሩህሩህ ስለሆነ አቤኑዬ በቀደም ሲለን ነበር አይደል? እግዚአብሔር እስራኤላውያንን ያሳፍራቸዋል። ለምን? አድርጎ ነው አድርጎ የሚላቸው። ሳያደርግ አድርጎ የሚለው ነገር የለም። እሱ ሳይራራ እንዲራሩ አይጠይቃቸውም። እሱ ሳይምር አይደለም ማሩ እያላቸው ያለው። እሱ ቸርነት ሳያደርግ ሳይለግስ አይደለም ለጋሱ ነው እያላቸው ያለው። አድርጎ ነው። እኔን መሰሉ፣ እኔን ተከተሉ ነው የሚላቸው ማለት ነው። እና መልሰው ሊከፍሉ ለማይችሉ ሰዎች መልካምን ማድረግ እግዚአብሔርን መምሰል ነው። እኛ እኮ በጣም መልካም አደረገን ሲባል መልሰው ሊከፍሉ ለሚችሉ ሰዎች ነው የምናደርገው። ይሄ ግን እግዚአብሔርን መምሰል አይደለም። እግዚአብሔር መልሰን ልንከፍለው ለማንችል ለኛ እኮ ነው ልጁን ይሰጣል። መልሰን ምንም ልናደርግለት ለማንችል ለኛ ምንም የምንሞላለት ጎደሎ የለውም። ለኛ ግን አንድ ልጁን ሰጠን። ስለዚህ እግዚአብሔርን መምሰል መልሰው ሊከፍሉን ለማይችሉ ሰዎች መልካም ማድረግ የሚለውን ይጨምራል ማለት ነው። የእግዚአብሔርን በረከት ስትቀበል ይላል። ከዛ በኋላ ደግሞ የባረከህ እግዚአብሔር መሆኑን እውቅና ለመስጠት አንተ ደግሞ በተራህ ለመጻተኛው፣ ለመበለቷ፣ ለድሃ አደጉ ለበረከት ሆንለት። ይሄ አንዱ እውቅና የምንሰጥበት መንገድ ነው። እግዚአብሔር እንደባረከን የኛ እንዳልሆነ የዛ ነገር ኦነሮች እንዳልሆንን ከእግዚአብሔር እጅ እንደተቀበል ነው የምንመሰክርበት የምናሳውቅበት አንዱ መንገድ ምንድን ነው ካላችሁ፣ እኛ ደግሞ በተራችን ለሌሎች በረከት አስተላላፊዎች፣ በረከት አስተላላፊዎች ስንሆን ማለት ነው። የምናቆር ሳንሆን የምናስተላልፍ ስንሆን፣ የሌሎች ደስታ ምክንያት፣ የሌሎች ምስጋና ምክንያት፣ የሌሎች መባረክ ምክንያት ስንሆን ለእግዚአብሔር እውቅና እየሰጠነው ነው ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 8 ጌታ እንደዚህ ያለ፣ ድዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ አለና በከንቱ ተቀበላችሁ በከንቱ ስጡ። ምን ማለት ነው? በነፃ ተቀብላችኋልና በነፃ ስጡ አለ። ከእግዚአብሔር በነፃ ተቀብያለሁኝ የሚል ሰው በነፃ ይሰጣል። ብድራቱን ሳያይ ማለት ነው። ይመለስልኛል ሳይል መልሶ ይህን ውለታይን ይከፍል ይሆን ይሄ ሰው ሳይል በነፃ የተቀበለ መሆኑን የሚያውቅ ሰው በነፃ መልሶ ይሰጣል ማለት ነው። ገላትያ 2:10 ላይ ሐዋርያ ጳውሎስ በኢየሩሳሌም ካውንስል ላይ ተገኝቶ በዛ ያሉ እንደ አዕማድ የሆኑትን ኬፋ ያሉትን ነገር ለገላትያ አማኞች ሲነግራቸው ድሆችን እናስብ ዘንድ ብቻ ለመኑ፣
ይህንንም ደግሞ ላደርግ ተጋሁኝ አለ። ትምህርቴን ሳስተምር ቆየሁኝና አለ ግን የማስተምረውን ነገር እስኪ ከሐዋርያት ዋነኞች ለሆኑት ላሳያቸው ብዬ ወደ ኢየሩሳሌም ወጣሁኝ አለ። ከዛ ትምህርቴን አዩት አለ። ስለመገረዝ አያስተምርም፣ ሕግን ስለመጠበቅ አያስተምርም፣ ምግብንና ቀናትን ስለመጠበቅ አያስተምርም። አዩት ትምህርቱንና አይ ሕግን ማስተማር አለብህ፣ ግርዛትን ማስተማር አለብህ የሚል ነገር አልጨምሩብኝም አለ። ትምህርቱ ቆንጆ ነው አሉኝ አለ። አንድ ነገር ብቻ ለመኑኝ ግን አለ። ያን በመሰለ የሐዋርያው ጳውሎስ ዶክትሪን ላይ አሁን ምን ይጨመርበታል? የእሱ ዶክትሪን ላይ በዛ የሚገርም ዶክትሪን ላይ ድሆችን እንድናስብ ዘንድ ብቻ ለመኑን፣ እኔም ደግሞ ይህንን ላደርግ ተጋሁኝ አለ። በአይኑ ፊት አልቀለለበትም። አያችሁ፣ ድሆችን ማሰብ ይህን የመሰለ አስደናቂ የሰማይ መገለጥ እያወራሁኝ ስለ ድሃ ማሰብ ደግሞ ይጠይቁኛል እንዲህ አላለም። ልክ ቤተክርስቲያን ለመትከል ይተጋ እንደነበረው፣ ወንጌልን ለመስበክ አብያተ ክርስቲያናትን ለማቅናት ከስህተት ለመመለስ ይተጋ እንደነበረ ድሆችን ለማሰብ ደግሞ እንደዚሁ ተጋሁኝ ድሆችን ለማሰብ አለ። ስለዚህ ለጋስነት የእግዚአብሔርን ለጋስ ስጦታ ከማስታወስ ይመነጫል ማለት ነው። ከተደረገልን ስንነሳ ማድረግ ቀላል ይሆናል። ታማኞች እንሁን፣ መሐሪዎች እንሁን፣ ለጋስ እንሁን። የዘዳግም ምዕራፍ 24 መልእክታችን ነው።